እጸገነት እዚህ ፕሮግራማችን ላይ ተገኝታ ታሪኳን አካፍላን ብዙዎቻችን በእንባ ታሪኩን አድምጠነው ነበር። አንተ ነው እኮ የጠፋኝ የሞትከው አንተ ሙታል ብዬ እኮ ነው ብላ መላጣዋን አሳየችው ማለት ነው። ጸጉሯን ሻሿን አውልቃ አሳየችው። እዚህ ቀርባ ታሪኳን ካካፈለችን በኋላ በህይወቷ ብዙ ነገር ሆኗል። ስለትሽ ሰመረ አው እልል በሉ። እንዴት ሰውን የሚያል ነገር ሲሞት ባሌ እኮ ሞቶብኛል ተብሎ ባልዘመድ ጋር እንዴት አይደወልም? እነሱስ ምን አሉ የሚል ነገር ተነስቷልና ስለሱ የምታውቂው ነገር አለ? በህግ ይጠየቅ። ለምን ስሙን አልጠራሽም? ፎቶ ካለሽ ለምን እንትን አላልሽም? ብዙ ሰው ብሎኛል ማለት ነው። እና ያንን ያላደረኩበት ምክንያት ምንድነው? እውነት ለመናገር እጅጉን ልብ የሚነካ ነው። ለኖረበት ብቻ ሳይሆን ለሚሰማው ራሱ በጣም አሳዛኝ ታሪክ ነው። እህትም ወንድምም አልነበረኝም። አዎ እናቴም ደግሞ እንግዲህ ወስና ወደ አምላኳ ወደ መነኮሰች መነነች ብለሽ ብቻሽን የነበርሽ ሰው ነሽ። አዎ አሁንስ ቆጨኝ እስከዛሬ ድረስ ታሪኬን እንደዚህ አምጥቼ ያለ ማውራቴ ለብቻዬ በር ዘግቼ በትራስ ታፍኜ ሳለቅስ መኖሬ በጣም ነው ቆጨኝ። እንኳን እናቴ ኢትዮጵያዊ ሆና ኢትዮጵያዊ ሆንኩ። እንኳን ኢትዮጵያ ውስጥ ተወለድኩ። የኔ እናት ለመኖሪያ ምቹ እንዲሁም ለኢንቨስትመንት አትራፊ የሆነ አፓርትመንት እየፈለጉ ከሆነ ይህ ቪዲዮ ለእርሶ ነው። በኮሪደር ልማት ባሸበረቀችውና በደመቀችው አዋሪ ላይ ድርጅታችን በመገንባት ላይ ባለው ግራውንድ ፕላስ 21 አፓርትመንት በ20% ቅድመ ክፍያ ከፍለው ቀሪውን በ3 ዓመት ያለምንም የዋጋ ጭማሪ የቤት ባለቤት የሚሆኑበትን እድል አመቻችተናል። እንዲሁም ቡልጋሪያና ገላን ላይ ከ900 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ቢነግዱበት ወይም ቢያከራዩት የሚያተርፉበትን በልዩ ቅናሽ ይዘንላችሁ መተናል። ይደውሉልን። ለጸገነት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እባካችሁ ለጸገነት yes እግዚአብሔር የተመሰገነ ይሁን። እንደምን አለሽ? አሜን ደህና ነኝ። አሁንማ ሴሌብሪቲ ሆነሽ የመጣሽው። አዎ እየሳኩኝ ነው። ዳግም ደስ ብሎሽ ስለተገናኘን በጣም ደስ ብሎኛል። ቪዲዮሽ ከሚጠበቀው በላይ ሶሻል ሚዲያ ላይ ቫይራል ወጥቶ ነበር፣ መነጋገሪያ ሆኗል። በዩቲዩብ በጣም ብዙ ሰዎች ናቸው የተመለከቱት። እስካሁን ከ800 ሺህ ሰው በላይ አይቶታል። እየታየን ያለው አሁንም በቲክቶክ ብዙ ሰዎች ቆራርጠውን የጫኑት በሚሊዮን የሚቆጠሩ ሰዎች አይተውታል። እጅግ በጣም ካሰብነው በላይ መነጋገሪያ ሆኖ ነው የከረመውና ቪዲዮ ከተለቀቀ በኋላ ምን ተፈጠረ አንቺ ጋር የሚለውም በጣም ለመስማት ጓጉቻለሁ። እሺ ስለትሽ ሰመረ አው እልል በሉ። እግዚአብሔር የተመሰገነ ይሁን። አሜን። ያኔ ወደዚህ ስመጪ ስጠይቅሽ ሳሊተ ምሕረት ሄጄ ጸልዬን የመጣሁት እመቤቴ የልቤን ታውቃለሽ፣ የልቤን ታውቂያለሽ እመቤቴ ከሰው በላይና አሳኪልኝ ከሐሳብ ከጭንቅ አውጪ ብያት ነው የመጣሁት። ከሐሳብ ከጭንቅ አውጪኝ እመቤቴ የልቤን ታውቂያለሽ። የሚቀጥለው በሳምንቱ ጥላ ይዤ እመጣለሁ ብለሽ ነበር። ሁሉ ነገሬን አንቺ ታውቂያለሽ። አንቺ ከፊቴ ሂጂ እስከዛሬ የነበረው ያጋጠመኝን ነገር እንደ እድል ሳይሆን እንደ አጋጣሚ አድርጊልኝ፣ እድሌን አሳምሪው ብዬ ነው የመጣሁት እና የዛሬ ወር ጥላ ይዤ እመጣለሁ ብዬ መጣሁ። ማለት ይሄን ፕሮግራም አይተው ሰዎች ከረዱኝ አይዞሽ ካሉኝ ህይወት አንድ ስቴፕ የሚንቀሳቀስበት መንገድ ካለ እመጣለሁ፣ ጥላ ይዤልሽ እመጣለሁ ብዬ ተስዬ ነበር የመጣሁት እና ጥላው ገባ። አዎ ጥላዬን አስገባ። የዛን ቀን ወደዚህ ስትመጪ ሳሊተ ምሕረት ሄደሽ ነበር። አዎ እንዴት አሰብሽው ወደ ሳሊተ ምሕረት መሄድ? ሌላ መሄጃ የለኝም። ከድንግል ማርያም ውጭ ወዴት ሄዳለሁ? ማርያም ብዬ ስምሽ ልጥራው። እኔ እንግዲህ እምነቴ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ኦርቶዶክስ የሆነ ያውቀዋል። የድንግል ማርያምን ክብርና ምልጃዋን ፍቅሯን ያውቀዋል። ገባ? ድንግል ማርያም ካማለደች ከጸለየችልህ ወደ እግዚአብሔር ካገናኘች መንገድ ናት። አምላክን የምናገኝባት መንገዳችን እመቤቴ ማርያም። ስለዚህ ከሷ በላይ ማን ጋር ሄዳለሁ? በቃ ማለት አንተ ሰው ነህ። እዚህ ፕሮግራም ይሄን ፕሮግራም የሚያዩት ሁሉ ሰዎች ናቸው።
እመቤቴ ቅድስት ድንግል ማርያም ደግሞ ከሰዎች ሁሉ ትለያለች፣ ንጹህ ናት። ስለዚህ ቀድሜ እሷ ወደ ህዝብ አንተ ጋር ደርሶ ወደ ህዝብ ከመድረሱ በፊት እኔ ቀድሜ ጸሎት ለሷ አድርሼ ነው የመጣሁት። ለዛ ነው ጎበዝ፣ የሚገርም ነው። ሄድኩኝ ጃንጥላውን ገዛሁ። ከዛ ጃንጥላውን ገዛሁኝ። በቃ ገና ቤተ ክርስቲያኑን ሳይ አለቅሳለሁ፣ እንስቃለሁ። ማለት እየሳኩ ነው የማለቅሰው። እንደዚህ የከፍተኛ ምናምን ሳይሆን እየሳኩ በቃ እንባዬ ወረደ። በጣም ደስ አለኝ። ስዕል አድኗን ሳይ በቃ በጣም ተስፋ በጣም ነው ተስፋ ያደረኩት። በቃ ሰው መሆን እንደሚችል አወቅኩኝ። እውነት በጣም ነው ያመሰገንኳት። ሰገድኩኝ ምናምን በቃ በጣም ነው ደስ ያለኝ። እግዚአብሔር የተመሰገነ ይሁን። አሜን። መጀመሪያ ቪዲዮውን አንቺ ሲለቀቅ አይሽው እንዴ ነበር? አየሁት። አዎ 2 ሰዓት ላይ ነው የሚለቀቀው የሚል መልእክት ከናንተ ደርሶኝ ነበር። ቁጭ ብዬ 2 ሰዓት እስከሚል ራሱ ብሮድካስት ላይ ነበርኩኝ። ከዛ ሲለቀቅ በቃ አየሁ ገብቼ ማለት ነው። እና እንደ አዲስ እኔ ራሱ እያለቀስኩኝ ነበር ያየሁት። እንደ አዲስ ራሴም እያለቀስኩኝ ነበር። ከዛ ግን አልጨረስኩትም። 3 ሰዓት ከ1 ደቂቃ ምናምን መሆን ሲጀምር ስልክ መደወል ጀመረ ማለት ነው። በቃ ስልክ ያቋረጠና አላየሁትም። ከዛ በኋላ በቃ አላረፈም ስልኬ። አልተኛውም። ቁጭ ብዬ ያደርኩኝ ሐሙስ ቁጭ ብዬ ያደርኩ ሐሙስ ቁጭ ብዬ ነው ያደርኩት። ሐሙስ ብቻ አይደለም ከተኛው አሁን ትናንትና ከትናንት ወዲያ ትንሽ የሆነ ለ4 ሰዓት ለ3 ሰዓት የሚሆን ተኝቻለሁ እንጂ ሰው ይደውልልኛል። ሌሊቱንም ቀኑንም እንደውም ያልመለስኩለት ብዙ ሰው አለ። እና በዚህ አጋጣሚ ወይ ዋትስአፕ ላይ እያወራሁኝ በቴሌግራም ይደወላል፣ ቴሌግራም ላይ እያወራሁኝ ወይ በሞቢል ይደወላል። እኔ እስከንተን ጻፍኩኝ እንደውም ማለት ያለውን ነገር እንደው ለማስታወሻም እንደው ምን ያክል ሰው ይደውልልኛልና ብዬ ጓጉቼ ነበር። በጣም ኤክሳይትድ ሆኜ ስለነበረ ደብተር ገዝቼ 50 ሉክ ደብተር እየጻፍኩኝ ነበርና አርብ ሐሙስ ተለቆ አርብ ወደ ከቀኑ 10 ሰዓት አካባቢ አቃተኝ መጻፍ። እያወራሁም ነው። ስንት ጽፈሽ? 1900 ሰው ጻፍኩኝ። 1900 ሰው ጻፍኩኝ። ሐሙስ ማታ 2 ሰዓት እስከ አርብ 1900 ሰው ደውሎልሻል? ከዛ አቃተኝ በቃ። አቃተሽ? አቃተኝ። ተተውኩት። ከዛ በኋላ ሰው ያለቀሰ እንትን ሲልልኝ በቃ እኔ ደግሞ የባሰ ጨነቃለሁ። ምክንያቱም ለሰው ሀዘን ስትሆን እኮ ደስ አይልም። በጣም ለሰው ልጅ ደስታ ስትሆን ያው እነሱ ሀዘን ነው የሚያለቅሱት። እኔ እኮ ብዙ ሰው እኔ እኮ አማርር ነበረ። እኔ እንደዚህ አድርጎኝ ቤተሰብ እኔ እንደዚህ ብዬ በተለይ ውጭ ሀገር ያሉ ሰዎች እናታቻቸው አጠገባቸው የሌሉ ሰዎች ምናምን በቃ የእናትን ስሜት እናውቀዋለን፣ የሰው ረሃብን ስሜት እናውቀዋለን። እኛ እህቶችሽ እንሆናለን፣ ወንድሞችሽ እንሆናለን ምናምን ሲሉኝ በቃ በጣም ነው ደስ ያለኝ። ከምልህ በላይ ነው ደስ ያለኝ። እውነት ቆጨኝ። እስከዛሬ ድረስ ታሪኬን እንደዚህ አምጥቼ ያለ ማውራቴ ለብቻዬ በር ዘግቼ በትራስ ታፍኜ ሳለቅስ መኖሬ በጣም ነው የቆጨኝ። እውነት ያለፈው ጊዜ ቆጨኝና በጣም ነው ደስ ያለኝ። በጣም ነው የኮራሁት ኢትዮጵያዊ በመሆኔ። ኢትዮጵያ ውስጥ በመወለዴ በጣም ኮርቻለሁ። በዚህ አጋጣሚ በጣም ማለት በቃ ኢትዮጵያዊ በመሆኔ ነው እንጂ እኔ የትኛውም ዓለም ሀገር እንደዚህ ይረዳዳል ብዬ አላስብም። በጣም ነው የኮራሁት ኢትዮጵያዊ በመሆኔ እና በጣም ነው የማመሰግነው። በጣም ነው የምወዳችሁ ማከብራችሁ። ምን አፍም የለኝም። በቃ ደስ ብሎኛል። በጣም ነው የምናመሰግነው እውነት ሁሉንም ኢትዮጵያውያን በሙሉ። እንግዲህ አንቺ ጋር የመዘገብሽው ብቻ 1900 ሰው የመዘገብሽው ከሐሙስ ማታ እስከ አርብ እስካሁን የደወሉት ስንት ይሆናሉ? 5000 በላይ ሰው ይሆናል የተደወለው። በደንብ ስልኬ ላይ ስቶሬጅ እየሞላ ኮንታክት እንዳዲስ ሪስቶር አድርጌ እያጠፋው እንደገና እንደዛ እያረኩኝ ነው ያለሁት። ታዲያ ለነዚህ ጀግኖች ጭብጨባ ያስፈልግም? ያስፈልጋል በጣም። እዚህ ከመቅረብሽ በፊት ብቻዋን የነበረች ልጅ አይደለም? እህትም ወንድምም አልነበረኝም። እናትም ደግሞ እንግዲህ ወስና ወደ አምላኳ ወደ መነኮሰች መነነች ብለሽ ብቻሽን የነበረች ሰው ነሽ። አሁንስ? አሁን በጣም ብዙ ደጋግ ኢትዮጵያውያን ኤርትራውያን እህት ወንድሞቼ አጠገቤ ነው ያሉት። በቃ እናት እንሆንሻለን። ብዙ ሰዎች ቤት እዚህ ከሀገር ውጭ ሆነው ራሱ ቤተሰቦቻቸው ጋር ኮንታክት አድርገው ቤት ሂጂ፣ ልብሱ ሰጂ፣ ጫማው ሰጂ፣
እንደዚህ ሁኚ እንዳይከፋሽ እኛ ቤት መጠሽ ምግቢ ኢቭን የማይርቅሽ ከሆነ እንደዚህ ቦሌ አራብሳ ደግሞ ወደ ለቡ ሰፈር የሚባል ጋርመንት አካባቢ እዛም ማንተን የማይልሽ ከሆነ የማይርቅሽ ከሆነ እንደዚህ ዘመድ አለኝ አንድ ክፍል ቤት እንደው ከቤት ኪራይ ራሱ የምትወጪ ከሆነ ልጠይቅልሽ እዛ እንድትኖሪ በቃ በጣም እኔ እንጃ ይሄን ያክል ምን እንዳረኩኝ አላውቅም እውነት እግዚአብሔር በጥፉ ነው እየካሰኛለሁ በጣም ነው የኮሮት በቃ አንድ ነገርኩ ነው ኢትዮጵያ ይፈሙኔ እውነት የኔ እናት አንቺ ቤትሽ አትቀመጭም አትቀመጣለሁ የኔ እናት እያጸዳሽ ነው ቤተክርስቲያን ሰላም እናቴ እንዴት ትመጫለሽ የኔ እናት እዚህ እንዴት ትገኛለሽ የኔ ውድ እናት ሴቶች ገዳም ሄደን እሳቸው ቤተክርስቲያን ነው የሚሆነው እዚህ አይገኙም ሲሉ እሳቸው አላችኋት እሺ ብዬ መጣሁ እንዴት ነሽ አንቺ እንዴት ነሽ ደህና ነሽ ሰላም እናቴ ጤናሽ አይ ጉድ የኔ እናት ምንድነው አብረን እንጥራግ እናጽዳ ኧረ አይቻልም ደርሻለሁ ትንሽ ነው የሚቀር ኦኬ ስንት ሙሉን እያጸዳሽ ዙሩን ማለት ነው አዎ ትንሽ ናት የቀረች እዛ መርፋቅ ጸሎት ቆየውና ኪዳነ ምሕረት ከላይ ቤተክርስቲያን በቃ እናንተ ቤተክርስቲያን ሰልማችሁ ነው የት ኪዳነ ምሕረት ላይ እቺን ጥርጌ እስክጨርስ የኔ ወርቅ እዛ ደግሞ ተመልሼ ደግሞ አፍቆሽ መምጣት አይችልም አይደለም ደግሞ ተመልሼ እኮ ደግሞ ቤተክርስቲያን ስንት ሰዓት መጣችሁ እኔ እኮ 9 ሰዓት ድረስ እዛ ነኝ እስቲ እግዚአብሔር 9 ሰዓት እሷ ቤተክርስቲያን ነው የምትሆን አሉን እንደው የሚሆኑ ሞለክሴ እሷ ቤተክርስቲያን ነው የምትሆን ሂዱ እዛ 9 ሰዓት መቁጠር ያልቆጠር የመጣው እስከ 9 ከቤት ልብስ እያጠብኩ የኔ እናት ገዛልሽ ናሪ በቃ አንቺ አጥተሽ ጨርሺ እኛ ላይ ነው ተደርሰን እንመጣው ቤተክርስቲያን ኪዳነ ታለች ተሳልመን እንምጣ እሷ ተሳልማ እስክትመጡ እኔ ትጠርጊያት ይሆናል እሺ እንጠብቅሻለን እሺ እናትዬ እናቶች በብዛት ገዳም በመግባቷ በጣም ደስተኛ ሆነው በቃ ሴቶች እናቶች ምናምን በተለይ በጣም እግዚአብሔር አንቺ ለዓለም ጸሎት የምታረግ እናት ነው ያለሽ እኔ አሁን አደውዬ አንቺን ስላዋራሁ ራሱ በረከታቸው ይደርብን በቃ ማለት በጣም ትልቅና ሲያስቀኝ የነበረው ማለት ነው እናትሽ እንዴት አይነት ጠንካራ ሰው ናት ማን ነው ናቸው ይሉኛል ከዛ አረ ችግር የለውም ስለው ችግር አለው ማው ያደሉ እንዴ ተሳስቼ ነው አንቺ ያልኳት እና ይለኛል እና በቃ በጣም ነው ደስ የሚለኝ ነበር ብዙ ሰዎች እኔም አይቻለሁ ኮሜንት ላይ ተጻፈ አይዞሽ እናትሽ ወደ ሙንኩስና ህይወት በመግባታቸው እንዳትከፊ በጣም ደስተኛ ሁኚ ማለት ትክክለኛውን ህይወት ነው የመረጡት የዘላለም ህይወት እዚህ ምድር ላይ 100 አመት እንኳን የሚኖር ሰው የለም ልጄ ባውን ሰዓት ምናምን ብለው የሆኑ ሴትዮ መክረውኛል ብዙ ሰው በቃ ገዳም መግባቷ ሊያስደስትሽ ነው የሚገባው እንደ ሰው እናቱን የሚጠላ የለም ታስፈልግሻለች ነው ግን ዋናው ነገር ወደዛ ሂጂ ነው እና የብዙ ሰው መልእክት ደግሞ በቃ በጣም የብዙ ሰው መልእክት የነበረው እባክሽ ወደ ዘፈኑ እንዳትመለሽ ወደ መጠጡ ወደ ጭፈራው ምናምን እባክሽ እንዳትመለሽ ከቻልሽ እናትሽ ወዳለችበት መስመር ሂጂ ማለት ዘፈኑ ምን እንዳይሆን ሲያረግ የነበረው እግዚአብሔር ነው ሰይጣን ቢሆን ኑሮ ወድቀሽ ትቀሪ ነበር እዛው ውስጥ ገብተሽ ግን የእግዚአብሔር ነገር ስለሆነ ችግሮች እንኳን እየመጡብሽ ተጋፍተሽ እንድታልፊ ነው ይሆንሽው የከፋ ችግር አላጋጠመሽምና በጣም ጥሩ ነው ምናምን ነገር ብሎ ብዙ መክረውኛልና እኔም ወደ ሙዚቃው በተአምር አልመለስ በዚህ አጋጣሚ አትመለስ እግዚአብሔር ከፈቀደ ግን ማይክሮፎን ይዤ ብዘምር ደስ ይለኛል yes ጎበዝ እግዚአብሔር የተመሰገነ ምክንያቱም የእናቴንም በሳት ሞት እውነታቸው ነው በቃ ማስደሰት አለብኝ አንዳንድ ሰዎች እስካሁን መጠጡ ላይ ምናምን ያለው ይመስላችኋል በቃ ይቅርብሽ መጠጡ ምናምን ይሉኛል ግን እኔ መጠጡን እናቴ በሄደች ሰዓት ነው ገዳም እንደገባች ማቀው ነገር የለም ከዛ በፊት መጠጥ ጠጥቼ አላውቅም ግራ ገብቶኝ ነው ባዙዬ በነበሩ ሰዎች ምክንያት ነው በቃ እዛ ነገር ውስጥ ገብቼ ነበር እንጂ አሁን ስንት አመት አለፈው መጠጡ ስለዚህ አሁን እያልሽኝ ያለሽው እግዚአብሔርን ስራ አይቻለሁ እግዚአብሔርን ታምራ አይቻለሁ አዎ ኢትዮጵያውያን ከጎኔ ናቸው በጣም ከአሁን በኋላ እግዚአብሔርን እየዘመርኩ ማገልገል ፈልጋለሁ ነው አዎ
እውነት እግዚአብሔር ምስክሬ ነው። yes አረ እንደገና መጨበጣለ ሰው በዚህ መልኩ እግዚአብሔር ሲደርስለት ከፈተና ሲያወጣው በሰዎች ልብ ውስጥ አድሮ አለው ብሎ ሲያጽናናው ወደ እግዚአብሔር ተመልሶ እግዚአብሔር እያመሰገነ መኖር በጣም ትልቅ ውሳኔ ነውና እግዚአብሔር ያግዝሽ እንደሚሆን ማምናለሁ። እስቲ መዝሙር የምትጽፉ ጸሐፊዎች አሉ አይደል? መዝሙር የሚጽፉ ሰዎች አሉ፣ ዜማ የሚሰሩ ሰዎች አሉ የመዝሙርና እባካችሁ ደውሉላትና እንደው መዝሙር አውጥታ እሷ ስትዘምር ብናይ ደግሞ እንደው ሁላችንም ደስታ ነው የሚሆነው፣ ለትውልድም መጽናኛ ነው የሚሆነውና ከሷ ታሪክ ጋር የተያያዘ እግዚአብሔር የሚመሰገንበት ቆንጆ መዝሙር ቢጽፉልሽ እሱ እንደሚሆን ደግሞ እንደው እግዚአብሔር ያግዘን። አሜን አሜን። እና ሌላ ደግሞ በጣም የገረመኝ አንድ ሴት ልጅ ናት እንደዚሁ ደውላ ስሟን አልያዝኩትም ይቅርታና ደውላ ምን ይብላ ሰው ይረዱሻል ብዬ አስባለሁ። አዎ ምን አለችኝ? አንቺ አልቅሰሻል አለችኝ። አንቺ አልቅሰሽ ጨርሰሻል። አሁን እኛ ነን እያለቀስን ያለነው። አንቺ አልቅሰሽ ጨርሰሻል፣ እንባሽን ለኛ ሰጠሽናል። እኛ እያለቀስን ያለነው በእርግጠኝነት ብዙ ሰው አዝኖ ነው የደወለልሽ አለችኝ። እያለቀሰን የደወለልሽና የምለምንሽ የኛን የህዝቡን እንባ ማበስ ከፈለግሽ አደራ ካለሞይ ነገር ርቀሽ ጠንክረሽ ያልሽውን ጸጉር ቤት ከፍተሽ ስራ ላይ ሆነሽ እግዚአብሔርሽን ስታመሰግኚ ስናይ ነው ይሄን ቪዲዮ አይተን ያለቀስን ሰዎች እንባችን የሚታበሰው በጣም የኛ እንባ የሚታበሰው ብላ ይሄን መልእክት ስታስተላልፍልኝ ደነገጥኩ። ምክንያቱም ምን ያክል ኃላፊነት እንዳለብኝ ነው ያስታወሰችኝ። የበለጠ ገባ ከባድ ነው ሰው በዚህ ደረጃ ሲተማመንብህ በጣም የሰውን እምነት ማጉደል ደግሞ በጣም መጥፎ ነገር ነው እና በጣም በቃ ደነገጥኩ። ወይኔ ጉዴ ያልኩኝ ማለት እንደማረጋው አውቃለሁ አላማዬም እሱ ነው። ግን በቃ በጣም ደግሞ እንድጠነቀቃል አይደለ እንደዛ አረገችኝና ገርም ነው። ወንዶች ደግሞ እያለቀሱ በጣም ብዙ ወንዶች እያለቀሱ ነው የደወሉልኝ። በጣም ብዙ ወንድነቴ አስጠላኝ። ወንዱኜ በመፈጠሬ ወንድነቴን ጠላሁት። በቃ እንደዛሬ ወንድነቴ ጠልቼው አላውቅም ያሉኝ ሰዎች አሉ። በተለይ አንዱ ምን አለኝ? በቃ እኔ እኮ ካንቺ ጋር መኖር አልፈልግም የተሻለ ህይወት አግኝቻለሁ ወይ ምናምን ዞር በይ ብሎ በሰዓቱ እንትን ቢላት ኖሮ ቢያናግራት ነግሯት ዞር በይልኝ ቢላት እኮ የምትጎዳው ጉዳት የ1 አመት ወይ የ2 አመት ነበር አለኝ። እና ይሄ ሁሉ ድራማ ለምን አስፈለገ? ይሄ ሁሉ ዙር መሄድ ምን አይነት ነገር ነው? እኔ በቃ ወንድነት ያስጠላኝ። እንደዚህ የሚያስብ ሰው አለ እንዴ ምናምን አለኛል። በተለይና ብዙ ወንዶች እያለቀሱ ነው የደወሉልኝ። አንቺ አታፍሪም ያለኝ ሰው እያለ ደውሎ ማለት አንቺ አታፍሪም እንዴት ደነገጥኩ። ክቡር ያልኩት ማለት አንቺ እንደዚህ ያየውሽ አይደለሽ ቴሌቪዥን ላይ አይቼሽ ነው ዩቲዩብም ላይ ንቁ ብሮድካስት ምናምን አለኝ። ከዛ አሁን እኔ ጸገነት ነሽ አይደል ራሷ ነሽ አለኝ። አዎ አልኩት። እስኪ ቪዲዮ አብሪ ያለኝ ከውጭ ሀገር ነው ይደውል። ከዛ አበራው ማለት ነው። አንቺ ግን አታፍሪም አለኝ ኩስተር ብሎ ማለት ነው። ከዛ ደነገጥኩ። ምን አጠፋው ይቅርታ አልኩኝ ማለት ነው ስል ታለቅሻለሽ አለኝ። አንቺ አታፍሪም ታለቅሻለሽ እንዴ? አንቺ እንደተጎዳ ሰው እንደሰነፍ ሰው ታለቅሻለሽ? እኔ ከተፈጠርኩ እንዳንቺ አይነት ጀግና ሴት የወለደው ጀግና ሴት አላየሁም አለኝና በጣም ክቡር ይቆሌ ግፍፍ ብሎ ነው የነበረው። በቃ ከዛ ደነገጥኩ። እንደዛ ሲለኝ ሳኩኝና በቃ የሷን የደነገጥኩበት ነው ልስ ነው። በዚህ አጋጣሚ አርቲስት ደሳለኝ አሁን ላይ የኢትዮጵያ አርቲስቶች ማህበር ፕሬዝዳንት ነው እና ቅዳሜ ነው የደወለልኝ። እሺ ቅዳሜ ጠዋት ደውሎልኝ ነበረ። ከዛ ቅዳሜ 11 ሰዓት ተኩል ላይ አድዋ ፓርክ አፍሪካ አዳራሽ ትልቁ አዳራሽ ማለት ነው እዛ የግቢው የደጋግ ሰዎች ሰውን የሚረዱ የጥሩ ሰዎች ኢትዮጵያውያን የኢትዮጵያ እንትን አዋርድ ነበረ። እሺ የ2026 አዋርድ ሽልማት ነበረ እና እዛ አዋርድ ላይ የክብር እንግዳ አድርጌ ልጋብዝሽ። እያለቀስኩ ነው የጨረስኩት ቪዲዮውን አለኝ። ሙሉውን ቪዲዮ እያለቀስኩ ነው የጨረስኩት እና ፕሊስ እምትቺ ከሆነ የክብር እንግዳ ይሁኚ፣ የምትፈልጊውን ሰው ይዘሽ መምጣት ትችያለሽ።
ብሎ ቲኬቱን በእንትን ላከልኝ በዋትስአፕ መግቢያውን እና መቆዶኒያ ባለቤት እና ዶክተር ቢኒያም ነበሩ ምናምን በቃ በጣም ትላልቅ ሰዎች ነበሩ። ሀበሻ ምን አይነት ልብስ ለብሼ ልምጣ አልኩት ግራ ገብቶኝ እንደዛ አይነት ፕሮግራም ላይ ሂጄ ስለማላቅ ከዛ ሀበሻ ልብስ አድርጋለኝ ከዛ ሀበሻ ልብስ አድርጌ ሄድኩኝ። ከዛ ስለኔ እዛ ተናገረ ለሁሉም ሰው ማለት ነው። በቃ እንግዲህ ይሄ በዚህ 2 ቀን ውስጥ ያያችሁ ካላችሁ እኔ ከስራ እየመጣሁ ነበረ ደክሞኝ ነበር ግን ዝም የዩቲዩብ ላይ ሳይ በዛብኝ ነገሩና ገብቼ ሳይ በቃ ሙሉን እያለቀስኩ ጨረስኩት። እኔ አርቲስት ነኝ ቀብሪጄም አላለቅስበት ጊዜ አለ ነው ያለው ግን አለቀስኩ ከልቤ አለቀስኩ አዘንኩ። መጀመሪያ ሲያቅፈኝ ሲያገኘኝም እንባው መጣ ሰላም ሲለኝ እንባው መጣ ምናምን አሁን ካለቀስኩ እኔን ፕሮግራም መመራው ሊበላሽ ነው አለኝ ማለት ነው። እና ያንን እንተናለኝ በቃ በጣም ነው ደስ ያለኝ። አርቲስት ደሳለኝንም እንግዲህ ላደረከው ነገር ከልብ እናመሰግናለን። ቀላል ነገር አይደለም። በዛ ሁኔታ ውስጥ ለነበረ ሰው በዛ ደረጃ ጠርቶ ጋብዞ ሰዎች ፊት በዛ መልኩ ማድነቅ ማበረታታት በጣም ትልቅ ነገር ነው። ከልብ እናመሰግናለን አርቲስት ደሳለኝንም እዛ የነበሩትን ሰዎች በሙሉ። ሌላው ጸገነት ዛሬ ይህንን ፕሮግራም እንግዲህ ስፖንሰር ያደረጉን ቴምር ሪል ስቴቶች ናቸው። ፕሮግራሙ ስፖንሰር ከማድረግ በተጨማሪ ጸገነትን አግኝተን የተወሰነ ጾታ አዘጋጅተንላታል እባካችሁ እናግኛት ብለውናል። የቴምር ሪል ስቴት ተወካይ ወደዚህ መጡና ያዘጋጁትን ነገር ይሰጡናል ማለት ነው። ዝግጁ ነሽ? እሺ። ለቴምር ሪል ስቴት ያስ የተወደዳችሁ ተመልካቾቻችን እንግዲህ ይህንን ፕሮግራም ስፖንሰር ያደረገልን ቴምር ሪል ስቴት ነው። የጸገነትን ፕሮግራም ካዩ በኋላ ጸገነት ዳግም እናንተ ፕሮግራም ላይ ተጋብዛ ስትመጣ ፕሮግራማችሁን ስፖንሰር እናደርጋለን ብለው ነበረ። ከዛም በተጨማሪ ደግሞ እንግዲህ እሷ ስትቀርብ ደግሞ ተገኝተን እንደው መልካም ምኞታችንን መግለጽ አለብን የምንችለውን ነገር ማገዝ አለብን ብለው ነግረውን ነበረ። እንግዲህ ይህን ፕሮግራም ስፖንሰር አድርገዋል። እንዲሁም በተጨማሪም ደግሞ ጸገነትን በአካል ለማግኘት ለማበረታታትና የሚፈልጉትን ለማገዝ ቴምር ሪል ስቴት ባለሙያ አቤል እዚህ ስቱዲያችን ይገኛል። አቤል እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ስለመጣ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ስለጋበዛችሁኝ። ለእውነት የዚህ ታሪክ አካል ሆኜ በትንሹም ቢሆን የአቅማችንን ለማገዝ ስለመጣን ደስ ብሎናል። የጸገነትን ታሪክ አየኸው? አዎ ተከታትየዋለሁ። እውነት ለመናገር እጅጉን ልብ የሚነካ ነው። ለኖረበት ብቻ ሳይሆን ለሚሰማው ራሱ በጣም አሳዛኝ ታሪክ ነው። እውነት ለመናገር የሰማሁት ሰዓት ላይ በቃ መቋቋም አቃተኝ እኔ ራሱና እጅጉን ሰብሮኛል። ይበልጥ ለኖረችበት ለጸገነትና ለእናቷ ደግሞ የበለጠ እጅግ አሳዛኝ እንደሚሆን አውቃለሁና በእውነቱ ቃላቶች ሁሉ ይሰንፉብኛል አሁን የምናገረውን ነገር ለመናገር። ግን ያው የፍቅርን ጥግ አይቼበታለሁ፣ የእምነትን ጥግ አይቼበታለሁ፣ አልሸነፍ ባይነትን እግዚአብሔር ላይ መደገፍ ማለት ምን ማለት እንደሆነም እንዲሁ ተረድቼበታለሁና በእውነቱ እጅግ እጅግ ልብ የሚነካ ነው። እሷም ግን ጠንካራ ነች። ሁሌም እግዚአብሔርን ደግሞ የተደገፈ አሸናፊ ነው የሚሆነውና ነገሽ ደግሞ የበለጠ ያማረ እንደሚሆን ባለሙሉ ተስፋ ነኝ። እና እውነት ለመናገር ከጓደኞቼ ጋር ይህንን ካወራን በኋላ እርግጥ ነው አብዛኛው የህይወት ታሪኳ እሷ ከመወለዷ በፊት የተከሰተ ነው። ከፊሉ ደግሞ ያው በልጅነት እድሜዋ ላይ የነበረ ነው። ሆኖም ግን እነዚህ ነገሮች ቢሆኑም ልክ ስተርከውና ስታወራው ዛሬ ላይ እንደሆነ አድርጋ ነው የምታወራውና በጣም ብዙ ሰዎች የሰጡት ኮሜንት እኮ እንደዛ ነው። በደንብ የተረከችበት መንገድ እንዲህ እሷ ከመወለዷ በፊት የሆነ ነገር ሰምታ ከእንደገና በልጅነቱ ያየችው ብቻ አይመስልም። ትላንት የሆነ አስመስላ ነው በደንብ ታሪኳን የነገረችን። በጣም የ1 ሰዓት ከ40 ደቂቃ አካባቢ ቪዲዮ ነው፣ ግን የ10 ደቂቃ ያህል ርዝማኔ ነው ያለው የሚመስለውና እንደው እንደ ፊልም የሚመስል ግን በእውነተኛ በገሃዱ ዓለም ላይ የሆነ መሆኑን ስታስብ እጅግ ልብ ይነካል ፍፄና እውነት ለመናገር ከዛም በኋላ ነው ከስራ ባልደረቦች ጋር እንደው ምን ማድረግስ እንችላለን ብለን ተማክረን አንዳች ነገር ትንሽም ቢሆን አይዞሽን በላት የሚል ሐሳብ ነው ያቀረብነው። እናትሽ 16 ዓመት ጥቁር ለብሰው ቆርበው ያን ሁላ ዘመን ባለቤቴ አርፏል ብለው ሞቷል ብለው 16 ዓመት ኖሩ። ገረመኝ። እግዚአብሔር ያንን ህይወት
ተመኝቶላቸው እንዲገጣጠም ያደረገው ጉዳዩ ላይ ገጣጠም ይችል ነበር እኮ አይደል? ስራ ፍለጋ እዛ እኮ ላይሄዱ ይችሉ ነበር። እናቴ በቃ ስራ ፍለጋ እዛ በዛች ቅስፈት ባይሄዱ ኖሮ በቃ አለቀ። ይሄ ሁሉ ታሪክ የለም ማለት ነው። ለምን ያ ነገር ሆነ ብዬ ጠይቃለሁ። ማይንድ ውስጥ ዶቶች ሲገጣጠሙ እንዴ ከሚሊየን ታይምስ እኮ አንድ የሚያጋጥም ነገር ነው። ከ16 ዓመት በኋላ የሆነ ሰው ስራ ፍለጋ ሄዶ የሞተ ሰውን ማየት በቃ የሆነ በመንፈሳዊ ዓለም የተፈለገ ነገር ካልሆነ በስተቀር ከዛ በኋላ እናትሽ ያንን ህይወት እንዲመርጡ በቃ በዛ ሀዘን ውስጥ እንዲኖሩ እግዚአብሔርም ስላልፈለገ ነው። በጣም ነው አምሮ ውስጥ ምንድነው እግዚአብሔር የእግዚአብሔር ዓላማ ምን ነበር እዛ ውስጥ የሚለውም በጣም እኔ ራሴን ሲሞግተኝ ነበርና እንደ ወንድ ምን አሰብክ ማለት እንደ ወንድ ልጠይቅ ነው። እንደ አንድ ወንድ ቪዲዮውን ስታየው ምን ተሰማ? በጣም ይሰብራል። ምን መሰለ አሁን እንዳጠቃላይ ከተመለከትከው በወንድነት ራሱ ያልተገባ ወንድነትን የማይገልጽ ድርጊት ነው የነበረውና እውነት ለመናገር ታሪኩን በደንብ ሳየው ይጥፋ ከዛ በኋላ እንደዚህ አይነት ነገሮች ይከሰቱ። ግን ከዚህ ሁሉ ጊዜ በኋላ እንዳልከው 16 ዓመት ቆይቶ ከተገናኙ በኋላ የነበረው ሪስፖንስ ግን ሰባሪ ነው። ይበልጥ እዛ ጋር ያለው ነገር ትንሽ ይጎዳልና እሱ ሪሊ ወንድነትንም ይገልጻል ብዬ አላምንምና ልክም አይደለም ብዬ አስባለሁ እንዳጠቃላይ። ምክንያቱም በዛ ሀዘን ውስጥ ሰቆቃ ውስጥ ችግር ውስጥ የነበረች እናትን እንደው ይቅር መባባልም ይቻላል። ሌሎች መንገዶችም ሁሉ ነበሩ። አይ እኔ በዚህ ምክንያት ነው ብሎ ኤክስፕላኔሽን መስጠትም ይቻላል። ሁለተኛ ማለት ይቻላል በዛው በቃ ይቅርበኝ ኦፍ ኮርስ በቃ ሁለተኛ መሰበር ነው የሆነው ለእናቷና ያ ነገር ትንሽ ረብሾኛል እንደ ወንድ ሳየው። ቅድም ያነሳው የ16 ዓመቱና ግጥምጥሞቹ ራሱ ለኔ ራሱ እንዴት ሆነ የሚል ነገር ነው የሆነውና ምናልባት ይህንን ታሪክም ለሚያየው ሰው ጸገነትም እዚህ ላይ ቀርባ ታሪኩን ለማካፈል መብቃቷ በዚህ ውስጥ የሚማሩ ሰዎች ለመፍጠር ፕላስ ደግሞ አሁን ያሉበት ችግርን አመስግነው ምክንያቱም እንደዚህም አይነት ታሪክ አለ ሚለውን ማመስገኛ የሆናቸው ዘንድ የቀረበ ይመስለኛልና ለታምራት ያህል የቀረበ አድርጌ ያያለሁ። በጣም ብዙ ሰዎችም ነገርሽኛል አይደል? ያንቺን እናትሽን ያጋጠማቸውን ነገር ስናይ አንቺ ያለሽበትን መንገድ ስናይ እኛ መች ተነካን ብለን እያመሰገንን ነው ብለዋል። በጣም ብዙ ሰው እንዴ እያመሰገንን ነው ማለት እኔ እስከ ሁሉ ሰው በቃ በብዛት ማለት ከደወለው ከግማሽ በላይ ወደ እግዚአብሔር እንድመለስ ስላደረግሽኝ አመሰግናለሁ። እግዚአብሔርን እያማረርኩ ነበርና ይቅር በለኝ ብዬ ንስሐ እንድገባ አድርገሽኛል አመሰግናለሁ። በጣም ብዙ ሰው ነው ያለኝ ነበር። ከዚህ በላይ ምን አለ? ተሳክቶልናል። እግዚአብሔር የተመሰገነ ይሁን። አሜን። ሁሌም ጸሎታችን እሱ ነው። ሰዎች ፕሮግራሙን አይተው እንዲበረቱበት እንዲጽናኑበት ነውና ሰው ከዚህ አንፃር በጣም ትክክል ነው። እግዚአብሔር እንድንማርበት ነው አሁን ላይ ይሄን ያደረገውና ሰው ታዲያ ይሄን ካያችሁ በኋላ ምንድን ነው ያሰባችሁት? እኛን ስፖንሰር አድርጋችኋል። እውነት ነው። ከልብ እናመሰግናለን። ይሄን ፕሮግራም እንድናዘጋጅ ለፕሮዳክሽን የሚያስፈልጉ ነገሮች አሉ። እሱን ስፖንሰር አድርጋችኋል። ከዛ በተጨማሪ ምንድን ነው ያሰባችሁት? አሁን ላይ ያው አይዞሽ ለማለት ማለትም ጥንካሬሽን አየንበት ነው እንዳጠቃላይ ነገር እኔም ሆነ የስራ ባልደረቦቼ እንደው እንደመነሻ እንዲሆን ይበልጥ ደግሞ ትልልቅ ግዙፍ ድርጅቶችን እንደማነሳሻ እንዲሆን አድርገን አሁን ላይ በጣም ብዙ ነው ብለን የምንገልጸው ነገር አይደለም፣ ግን አይዞሽ ለማለት ስትሮንግ ነሽ፣ በጣም የሴት ተምሳሌት ነሽ፣ ጠንካራ ነሽ የሚለውን ብቻ ለመግለጽ ኦልሞስት የ5 ወር አካባቢ የሚሆን የቤት ኪራይን ነው ለመሸፈን ያቀርበውና ነውና በዚሁ አጋጣሚ እዚሁ ብንሰጥ የተሻለ ነውና እናመሰግናለን። በጣም ነው ማመሰግናለሁ። ከልብ እናመሰግናለን። ደግሞ አቤል ከመጣ አይቀር ቴምር ስቴት ምን አለ ብለን ብትነግረን ደስ ይለኛል። ለተመልካቾችም ቴምር ስቴት ጋር ምን እንዳለ ብንሰማ ደስ ይለናል። የሴልስ ባለሙያ ተገኝቶ ቴምር ስቴት ጋር እስቲ ምን አለ በዚሁ አጋጣሚ ደግሞ ንገረን እባክህ። እሺ ያው ቴምር ሪል ስቴት እንደ ድርጅት 2008 አካባቢ ነው የተቋቋመው። እንግዲህ ከስማችን ስራችን ይቅደም ብለን 8 ሳይትን እስክናስረክብ ብዙ ወደ ማርኬቲንጉ ላይ አልቆየንም። ይበልጥ ስራው ላይ ነበርን ለማለት ነውና እንዳጠቃላይ በ10 አመት ውስጥ 9 ሳይቶችን ዲሊቨር አድርገናል። ሙሉ በሙሉ 9 ሳይቶችን አስረክበናል። ይህም ከ365 በላይ አባወራዎች መኖሪያን አግኝተዋል ማለት ነው።
ያው አራቱም ማዕዘናት ቢታይ ቴምር ሪል ስቴት አለ ወደ ቀኝም ቴምር ነው ወደ ግራም ቴምር ነው በዛ ላይ ደግሞ የት እንገንባላችሁ አለ አይደል እውነት ነው በእኛ ፍላጎት ሳይሆን በደንበኛው ይሁን ነው ምክንያቱም የት አላችሁ ሳይሆን የት ነው የምትፈልጉት ነው የምንለውና ደንበኛው ወደሚፈልገው ሳይድ ላይ ሁሉ ጊዜ እናቀርባለን ማለት ነው አሁን ላይ እንዳልነውም በአራቱም ማዕዘናት አለ አሁን ላይም ቢሆን የመጀመሪያው እንግዲህ በጣም በሴኩሪቲ ኢሹ በማትታማው በተለይ ደግሞ አሁን ላይ በጣም መንደር ከምንላቸው ቦታዎች ከካሳንቺስ ወደ 4 ኪሎ አቅጣጫ በሚወስደው በተለምዶ አዋሬ የምንለው አካባቢ ላይ G+21 አፓርትመንት እየገነባን ያለ ነው በዚህ ህንፃ ላይ የተለየ አሚኒቲዎች ጨምረንበታል ምናልባት በኢትዮጵያ የመጀመሪያው ሊያሰኝ የሚችል የመሮጫ ትራክ አለው ቴራሱ ላይ ማለት ነው ከላይ ላይ እና በዚህ አፓርትመንት ውስጥ ባለ 2 ባለ 3 መኝታዎች ነው ያሉት እንግዲህ ለመኖር 4 ነገሮች ቤዚክ ናቸው ብዬ አምናለሁ በእኔ እምነት የመጀመሪያው ትምህርት ቤት አለ ወይ የሃይማኖት ተቋማት አሉ ወይ ንግድ ተቋማት አሉ ወይና እንዲሁ ሆስፒታሎች አሉ ወይ የሚለው ነገር ነው ስለዚህ ሁሌም ስንገነባ እኚህን ነገሮች አማክለን ነው ትምህርት ቤት ብናነሳ ሳንፎርድ ኢንተርናሽናል ስኩል እነ ጀርመን ስኩል አቅራቢያ ነው እነ ግቢ ገብርኤል ለቸርቾችም መስጊዶችም አቅራቢያ ላይ የሚገኝ ቦታ ነው የሆስፒታሎችን በዛ አራውንድ ላይ በጣም በትንሽ ራዲየስ ውስጥ የሚገኙ ናቸው ለአጠቃላይ ቦታው በጣም ጥሩ ነው አዋሬ በጣም ያማረባት ቦታ ነች አሁን ላይ እና በዚህ አፓርትመንት ላይ ባለ 2 መኝታ ኦልሞስት 121 ካሬ ጀምሯል አሁን ለዚህኛው ጠቅላላ ክፍያ 12.9 ሚሊዮን ነው ባለ ሁለቱ በ3 አመት ውስጥ ነው የሚከፍሉት ዛሬ ላይ 20% ብቻ ነው የሚከፍሉት ግን ያው ቴምር እንደሚታወቀው ዲስካውንት ኦፈሮች አሉትና የ12.9ን ቤት በ8.4 ሚሊዮን ብር ካሽ ለሚከፍሉ ደንበኞች እንሸጣለን ይሄ ማለት የ4.5 ሚሊዮን ብር ቅናሽ ያደረግን ያለ ነው ማለት ነው በዚህ ሳይት ላይ ባለ 3 ለሚፈልጉ ከ131 እስከ 157 አማራጭ አድርገን ያዘጋጀንበት ነው በዚህ አማራጮች ውስጥ አለ እንዳጠቃላይ አዋሬ በጣም የሴኩሪቲ ኢሹ ማይነሳባት ቤተመንግስት አቅራቢያ ላይ የምትገኝ አፓርትመንት ነው እየገነባን ያለ ነውና ምን ያህል ተጀምሯል ኦሬዲ ፕሮግረስ አድርጓል የፋውንዴሽን ስራዎች ላይ ነው ያለ ነው ያው የቴምር ፕሮዳክት ገና እየተጀመሩ ያለ ነው ሽያጮቹም ያልኩት ግንባታው በጣም በፍጥነት ወዲያው ያልቃል ማለት ነው ስለዚህ በ3 አመት ጊዜ ውስጥ ከግሽበት ነፃ በሆነ መልኩ ሲሚንቶ ቢጨመር ነዳጅ ብረት አልሙኒየም የመሳሰሉ ነገሮች ጭማሪ ሳናደርግ ኢቭን ዶላር ቢጨምር አፌክት ሳያደርጋቸው የሚገዙት አፓርትመንት ነው ይሄ ለልጅ ልጅ የሚተላለፍ ለኢንቨስትመንት የሚሆን ነው ማለት ነው ያንዱ ማለት ነው አጋይተን ንግዛ አንቺ አጋይት የለኝማ እና ይሄ አንዱ ማዕዘን ነው ሌላኛው ማዕዘን ካየነው ሳር ቤት ነው ለምሳሌ አሁን ሳር ቤት አካባቢን ስናስብ የኤምባሲዎች መንደር ነው በጣም አዲስ አበባ ላይ ፕራይም ሎኬሽን የሚባለው ሰፈር ነው ሳር ቤት እና ሳር ቤት አቅራቢያ እዛው ቡልጋሪያ ጋር ሳር ቤትም ጭምር ከአፍሪካ ህብረት ጀርባ ላይ የንግድ ሱቅም አፓርትመንትም አለ ሚክስድ ዩዝ አፓርትመንት ነው ከ16 ካሬ እስከ 26 ካሬ አማራጮች የንግድ ሱቆችን ይዘን ቀርበናል መኖሪያ ደግሞ አነስተኛ አፎርደብል የሆኑ ከ68 ካሬ እስከ 142 ካሬ አማራጮች አሉ ማለት ነው ስለዚህ ሳር ቤት አዋሬ ቃሊቲ ገላን ፒያሳ ሊሴን ጨምሮ በተለያየ አማራጮች መጥተው መግዛት ይችላሉ ማለት ነው ያው ዘርዘር ያለ መረጃውን ታች ላይ በመናስቀምጥላቸው ስልክ በመደወል በዋትስአፕ ኮንታክት ማድረግ ይችላሉ ኦፍ ኮርስ ይችላሉ ሶ መረጃውንም ይወስዳሉ ቢሮም ሳይት ጉብኝትም ማድረግ ይችላሉ ማለት ነው እንዳጠቃላይ ቴምር ሪል ስቴት ላይ ሲገዙ በጣም ዋስትና የሚሆናቸው ዲሊቨሪ ኢሹ አይደለም እኛ ላይ ቀንን ጠብቀን ቀኑን በጊዜው የምናስረክብ ነው የሚሆነው ማለት ነው ስለዚህ እኛን በዚህ ማግኘት ይችላሉ ፍፄ የተወደዳችሁ ተመልካቾቻችን አቤልን ለማግኘት ከወደዳችሁ ስልኩ እዚህ ጋር አለ ስለ ቤት ማንኛውንም መረጃ ደውላችሁ በዝርዝር መረጃዎችን ማግኘት ትችላላችሁ ማለት ነው ስልካቸውን እዚህ ጋር እናስቀምጣለን አቤል ጋር ደውሉለት አቤል በጣም ነው የምናመሰግነው ከልብ ለጸገነት ስጦታ ስለሰጣችሁ እኛም ፕሮግራም ስፖንሰር ስላደረጋችሁ መተም ደግሞ ስለምትሰሩት ስራ ስላላችሁ ስራ ማብራሪያ ስለሰጠን ከልብ እናመሰግናለን ቴንክ ዩ ሶ ማች በጣም ነው የምናመሰግነው አቤል
ለመኖሪያ ምቹ እንዲሁም ለኢንቨስትመንት አትራፊ የሆነ አፓርትመንት እየፈለጉ ከሆነ ይህ ቪዲዮ ለእርሶ ነው። በኮሪደር ልማት ባሸበረቀችውና በደመቀችው አዋሪ ላይ ድርጅታችን በመገንባት ላይ ባለው ግራውንድ ፕላስ 21 አፓርትመንት በ20% ቅድመ ክፍያ ከፍለው ቀሪውን በ3 ዓመት ያለምንም የዋጋ ጭማሪ የቤት ባለቤት የሚሆኑበትን እድል አመቻችተናል። እንዲሁም ቡልጋሪያና ገላን ላይ ከ900 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ቢነግዱበት ወይም ቢያከራዩት የሚያተርፉበትን በልዩ ቅናሽ ይዘንላችሁ መተናል። ይደውሉልን። ለጸገነት ሌላው ቪዲዮውን የተመለከቱ ሰዎች ያነሱት ሐሳብ አለ። አንዳንድ ሰዎች የሰላ አይን ያላቸው በስሜት ቁጭ ብሎ ነው የሚያዩት። ካዩ በኋላ ደግሞ በስልሳ ኮሜንት ያደርጋሉ። ይሄን ነገር እንዴት አላየኸውም ፍጹም፣ ይሄ ነገር እንዴት ነው ብለው ኮሜንት የሚያደርጉ ሰዎች አሉ። ከጻፉት ኮሜንት ውስጥ አንዱ ያየሁት በዛን ወቅት ሰዎች መጥተው እናትሽን አረዷቸው፣ ባለቤትሽ አርፏል ብለው አረዷቸውና ባለቤታቸው የተቀበሩበትን ቦታ ለማየት ሄደው ፈልገው አጥተው መጡ። ሀዘን ተቀመጡ። በዚህ ወቅት ታዲያ የባል ዘመዶች አልመጡም? የት ናቸው? በእነሱ በኩል የሆነ ማረጋገጫ እንዴት አልመጣም? የባል ዘመዶችስ ያውቃሉ ወይ? እንዴት ሰውን የሚያል ነገር ሲሞት ባሌ እኮ ሞቶብኛል ተብሎ የባል ዘመድ ጋር እንዴት አይደወልም? እነሱስ ምን አሉ የሚል ነገር ተነስቷልና ስለሱ የምታውቂው ነገር አለ? አዎ አለ፣ በደንብ የማውቀው ነገር አለ። የአባቴ ቤተሰቦች የሚኖሩት ጎንደር ውስጥ ጋይንት የሚባል ቦታ አለ። ገጠር ውስጥ ነው፣ በጣም ገጠር ውስጥ ነው። እና የእንትን ሰዓት ላይ የለቅሶ ሰዓት አንተ እንዳልከው ጎንደር ሂዳ ድባር ምናምን ስታረግ ሰምተው ደንግጠው የመጡ ሰዎች ነበሩ። ያርቁ ዘመድ ለሱ ይሄ እናት አባት እህት ወንድ ምናምን አይደለም፣ ግን ለሰርጉ የነበሩ ማለት ጎንደር ከተማ ውስጥ ነዋሪ የሆኑ ጎንደር ከተማ ውስጥ ነዋሪ ሆነው ለጋብቻቸው ለፌርማቸው መተው የነበሩ በስ በኩል መተው የነበሩ ዘመዶች መተዋል። እነሱ ሞቱን ተቀብለው ነው የመጡት። እንግዲህ አሁን ወይ ከኔ በፊት መኖሩን አውቀው ይሆናል እንደ ዘመድ፣ ወይ እንግዲህ አሁንም እያወራሁ እኔ ሳወራም ይሆናል የሚያውቁት እንጂ የተወሰኑ ሰው ይመጣው። አዎ ሙሉ ፋሚሊው የሚኖረው በጣም ክፍለ ሀገር ውስጥ ነው። የሚያውቀው ያውቃል። ጋይንት ውስጥ ደብረ መድኃኒት ማርያም የምትባል አካባቢ ነው የሚኖሩት። አዎ ስለዚህ የተወሰኑ ሰምተው መጥተዋል። አንዳንድ ሰዎችም ኮሜንት ያደረጉትን አይቻለሁና አሁን ላይ መጠየቅ የፈለኩት ነገር ስለ አባትሽ ምን እንደምታስቢው። እኔም ጋር ብዙ ሰው ስሙን ለምን አልተናገርሽም ያለኝ ሰው አለ። በህግ ይጠየቅ ለምን ስሙን አልጠራሽም፣ ፎቶ ካለሽ ለምን እንትን አላልሽም ብዙ ሰው ብሎኛል ማለት ነው። እና ያንን ያላደረኩበት ምክንያት ምንድነው? ፍጹም አሁን እኔ ልጆች እንዳሉት አውቃለሁ፣ ትዳር እንዳለው አውቃለሁ። ገባ አግብቶ ነው የተዋት እናቴን። ሰርጉ ሲደርስ ነው በረሃ ብሎ የጠፋው። ገባ ስለዚህ አግብቶ እንደሚኖር ልጆች ወልዶ እንደሚኖር አውቃለሁ። ስሙን መጥራቱ እዚህ ጋር ልክ እንደኔ የሱ ልጆች መበጥበጥ ነው። እኔ ከሞትኩኝ ሰርዶ ይብቀል የሆነ ነገር ማድረግ አልፈልግም። እኔ የተጎዳሁት ነገር ይበቃል። ገባ ምን አረጉኝ? አሁን በሱ ጥፋት እኔ ተቀጣሁ አይደል? እናቴ ተቀጣች። አሁን የሱን ጥፋት ደግሞ እኔ እንደዚህ በማውራቴ ባያቁኝም ባንተዋወቅም እህት ወንድሞቼ ናቸው። ለምን ይቀጣሉ? ገባ ለምን ያዝናሉ? እንደዚህ አይነት አባት መሆኑን ሲያውቁ እንዴት መቀበል እንዳለባቸው አላውቅም። ገብቷል? ለምን የሰው ቤት በጠብጣለሁ? እግዚአብሔር ፈቅዶ ብዙ ደጋግ ኢትዮጵያውያን አይናቸውን ወደ እኔ እንዲያዞሩ አድርጋልኛለች እናቴ መብራን፣ እናቴ ኪዳነ ምሕረት። ገብቷል? ስለዚህ ለምን ረብሻለሁ የሰው ህይወት? ዋናው እኔ ከዕለት ተዕለት ምግቤ ከዕለት ተዕለት ኑሬ የት ልተኛ፣ የት ልብላ፣ ምን ልብላ፣ ምን ልልበስ፣ የት ልሂድ፣ ምን ልስራ ብሎ ከመጨነቅ እግዚአብሔር ካወጣኝ እና ወደዛ መሄዱ እኔ እንትኑ የለኝም። ያኔ እንግዲህ ሰይጣንም መጥፎ ነው። እናቴ ይቅር ብለው ገብታለች። እኔ መጀመሪያ ይቅር ለማለትም ማወቅ ያስፈልገኛል። እሱን አላውቀውም። ለይቅርታም ሰው ማወቅ ያስፈልጋል አይደል? ሳላውቀው ምኑ ነው ይቅርታ ማድረግለትና አሁን ፍጹም አንተ የምትሰራውን ስራ ታውቃለህ። ትክክል። እንኳን ይሄንን ያህል ከባድ ነገር ሰው ላይ አድርገህ ይቅርና
ሙቻለሁ ያልከውን ሰው በአካል አግኝተህ አባረኸው ይቅርና ዛሬ እዚህ ስትቀርጽው ያልከውን ነገር ትክክል አትረሳው ለተወሰኑ ጊዜያት አይምሮ ላይ አይጠፋም። ስለዚህ ራሱን አውቆ ይቅርታ ቢጠይቀኝ አባቴ ነው መሆን የማይችለው። ይቅርታ ማግኘት ይችላል፣ አባቴ ግን መሆን አይችልም። ምክንያቱም ይሄን ነገር ከሰማው በኋላ እናቴም ወደ ገዳም ከገባች በኋላ በፍርድ ቤት ስላስቀየርኩት ማለት ነው። የአባቴን ስም አስቀይሬያለሁ እኮ። አዎ እኔ አሁን የምባለው ጸገነት ብርሃኔ ተገኘ ነው። እናቴ ስሟ አለምነሽ ብርሃኔ ተገኘ ነው። በእናትሽ አባት ስም አድርገሽ? በእናቴ ቤተሰቦች አባባቷ ስም አደረኩት። አሁን በአያቴ ስም ነው የምጠራው። ይሄን ከሰማሽ በኋላ? አዎ ቀይሬያለሁ በፍርድ ቤት። አባቴ መሆን አይችልም። አሁን የምናገረው ነገር ይሄ ነው። መቼም አባቴ አድርጌ ልቀበለው አልችልም። ይቅርታ ግን ቢጠይቀኝ እንደ ሰው ተሰምቶት ንስሐ ቢገባ ማለት ሞት ነው። ከዚህ በኋላ እንደገና ሙሽራ አይሆንም፣ እንደገና አያገባም፣ እንደገና አይወልድም። ገብቷል? ትልቅ ሰው ነው እንጂ ቤተሰቦቹ ላይ እኔ ጫና ማድረግ አልፈልግም። እህት ወንድሞቼ እንዲጎዱ አልፈልግም። ባንተዋወቅም ማንንም ሰው እኔ መጉዳት አልፈልግም። በቃ እግዚአብሔርን ከምን እበላለሁ፣ ከምን እጠጣለሁ፣ ከምን ለብሳለሁ፣ ከምን ሰራለሁ እያወጣኝ ነው። በቃ ብዙ ደጋግ ሰዎች አይዞሽ እያሉኝ ነው ያለው። ስለዚህ ወደ ክፋቱ ለምን እሄዳለሁ? ምን ጥቅም አለው ክፋቱ? ሚስቱ ላታቅ ትችላለች ይሄን ታሪክ። አሁን ያለችው ባለቤቱ እንዲበጠበጡ አልፈልግም። በቃ እኛ ተበጠበጥን አይደል? የኛ መበጥበጥ እኮ የኔ መበጥበጥ ስንቱን ኢትዮጵያዊ ነው ያስለቀሰው፣ ስንቱን ሰው ነው ያስለቀሰው። የኔ መበጥበጥ እያለቀስኩ ሳወራ ማለት ነው። አሁን በዚህ መሀል ደግሞ ማለት ነው ይሄኔ እኮ እነሱ ማይተውት ይሄን ቪዲዮ አልቅሰው ይሆናል። አዝነው? አዎ ገብቷል። ያላየው ሰው ስለሌለ ይሄን ቪዲዮ አይተውት አዝነው ከፍቷቸው ሊሆን ይችላል። ከዛ ደግሞ እኔ ደግሞ እንደገና ያንተ ታሪክ ነው ስትባል ያባት ነው ምን አይነት ነገር ይፈጠራልና እኔ በቃ እኔ የኔ ህይወት ከተበላሸ የሰው ሁሉ ይበላሽ የሚል እንትን የለኝም፣ ጭንቅላቴም አይፈቅድልኝም። እናቴ ራሱ ታዝንብኛለች እንደዛ አይነት መንገድ ብሄድ። ቃል አስገብታኝ የሄደችው ይሄን ነው። በቃ በምንም አይነት መንገድ ለጸብም ለተንኮልም ለጥላቻም ኢቭን ገንዘብ ስራለው እንኳን የገንዘብ አቅም ይሄ ይገባኛል ጥያቄ ሁሉ እንዳትደርሽ ነው በቃ ያለችኝ። ገባ ሰው እናቴን ቃል አከብራለሁ፣ እናቴን እሰማለሁ። ይሄ ነው የኔ እንትን ይሄ። ስለዚህ አንቺ ንስሐ ገብቶ እንግዲህ አምላኩን ምህረት ይጠይቅ ነው። ምህረት ይጠይቅ። እኔንም አግኝቶ ይቅርታ ቢጠይቀኝ ይቅርታ አደርግለታለሁ። ግን አግኝቶ ይቅርታ ከጠየቀኝ ነው ይቅርታ ማድረግለት። ይቅርታ አደርግለታለሁ ማለት አባቴ ይሆናል ማለት አይደለም። ገባ? ኃጢያቱ ይቅለልለት፣ ይቅር ለእግዚአብሔር እለዋለሁኝ። ገባ? እንጂ አባቴ መሆን አይችልም ፈጽሞ። እንግዲህ ያው የተመልካቾችም ጥያቄ ስለነበረ እናንሳው ብለን ነው እንግዲህ። ሌላው ደግሞ ፍጹም ልነግርህ የምፈልገው ነገር ወደ እናቴ ጋር ሂጄ የተፈጠረውን ነገር ነግሬያት፣ ገባ? እሷ የምታውቀው በብዙ ውጣ ውረድ ውስጥ በጭንቀት ውስጥ እንዳለሁ ነው። ቋሚ ስራ እንደሌለኝ ነው የምታውቀው፣ ብቻዬን መሆኔን ነው የምታውቀውና አሁን ደግሞ ይሄ ሁሉ ሰው ከጎኔ መሆኑን፣ ይሄ ሁሉ ሰው አይዞሽ እያለኝ መሆኑን፣ በገንዘብም ሰው እንደረዳኝ የምስጋና ቪዲዮ እንድትሰራልኝ ላረግ ልሄድ ነው እና እንድታስገባልኝ ይፈልጋለሁ። እንድትመርቃቸው እውነት በሐሳብም በገንዘብም ቃል በመግባትም እየረዳኝ ነው ያለው ሰውና ስለዚህ እንደዚህ ያሰቡኝን ያስታወሱኝን ሰዎች ደግሞ እናቴ ያው ለእግዚአብሔርም ከኔ ስለምስቀርብ የኔ አመሰግናለሁ የሚለው ብቻ ቃል በቂ ስላልመሰለኝ እናቴ ጋር ሂጄ ቪዲዮ ልሰራ አስቤያለሁኝና እንግዲህ የእናቴን ምርቃት እንድታስተላልፍልኝ እጠይቅሃለሁ። እሺ እናትዬ፣ አሁን በድንገት ነው የመጣሁብሽ አውቃለሁ። በጣም ይቅርታ ካስደነገጥኩሽ። ስራ መጀመር ፈልጌ ሙዚቃው ላይ ዓለማዊ ህይወት ላይ ያለኝን ነገር እርግፍ አድርጌ ለመተው ፈልጌ ወደ ቤተክርስቲያን መጠጋት ፈልጌ የማታ ህይወት ማቆም ፈልጌ ተናግሬ ነበረ፣ ችግሬን ማለት ነው አካፍዬ ነበርና ያካፈልኳቸው ሰዎች በሙሉ የቻሉትን ነገር አድርገውልኛል። እግዚአብሔር የተመሰገነ ይሁን እና ወደምፈልገው ወደ ጸጉር ቤት ሙያ ድሮ ሰራ አንቺና ሞሽ ሰራል ነበር ወደዛ ስራ ልገባ አስቤያለሁና እግዚአብሔር የተመሰገነ ይሁን። ሙሉ በሙሉ በቃ ትንሽ ነገር ነው የሚቀረው። በቃ የቤቱ ኪራይ ብቻ ነው የሚቀር፣ ሌላው ነገር በሙሉ ሰጠውኛል። እግዚአብሔር የተመሰገነ ይሁንና
ሁሉንም እንድትመርቂልኝ ነው። ባሉበት እግዚአብሔር እንዲጠብቃቸው። ውጪ ነው የሚኖሩት ከኢትዮጵያ ውጪም ከኢትዮጵያ ውስጥም ናቸውና ሁሉንም ባሉበት ዘር፣ ቀለም፣ ሃይማኖት ሳይለዩ ስለሆነ የሰጡኝ እግዚአብሔርን አመስግኛለሁ እኔ። ከዛ በተረፈ ግን እግዚአብሔርን አመስግኝ እነሱን ሳመሰግናቸው እናትሽ ትመርቀን ስላሉኝ ነው። የእናትሽ ጸሎት ይድረሰን እናትሽ ትመርቀን ሲሉ ለዛ ነው። መመረቅ የምችልም ሰውም አይደለሁም። ግን ያው እግዚአብሔር ሁሉን የፈጠረ አምላክ ሁሉን የሚያውቅ በቸርነቱ ያስብልኝ። አሜን። የምድሩ የሚያልፍ የሚረግፍ የሚጠፋ ስለሆነ የማያልፈውን የማይጠፋውን የሰማያዊን ጸጋ ይስጥልኝ። አሜን። እግዚአብሔር በሄዱበት እየቀደመ ይጠብቅልኝ። አሜን። ቸርነቱ የማያልቅበት አምላክ ብቻሽን ጥየሽ የመጣሁትን ልጅ እነሱ ዘመድ ከሆንሽ መድኃኔዓለም የገብረ መንፈስ ቅዱስ አምላክ የማገለግለው አምላክ ዘመድ ይሆንልኝ። አሜን። አሜን እናቴ። እሺ አመሰግናለሁ። እሺ በቃ ባለፈው ታሪክ ስታካፊን አንዱ ያነሳነው ነገር ህልም አለኝ ፍላጎት አለኝ የማስበው ጸጉር ሙያ ያለኝና ጸጉር ቤት ከፍቼ ህይወቴ መምራት ማስበው ብለሽ ነበር። ከዛ ጋር ተያይዞ ምን ሆነ? ሰዎች ምን አሉ? የሚያግዙ ሰዎች ተገኙ ወይ? አው ከዛ ጋር ተያይዞ ፍፄ በዚህ አጋጣሚ እግዚአብሔርን አመሰግናለሁ። እግዚአብሔር የተመሰገነ ይሁን። በጣም ብዙ ሰዎች እየደወሉ አይዞሽ ብለውኛል። ቃል የገቡልኝ ሰዎች አሉ። ምን? የጸጉር ቤት ዕቃ አረተሽ በእውነት እሺ የጸጉር ቤት ዕቃ እንትን ብለን እንልክልሻለን ገዝተን ምናምን ብለውኛል። ለጸጉር ቤት የሚያስፈልገውን? አዎ የሚያስፈልገውን አንዳንድ ነገር የጸጉር ቤት ዕቃዎችን እንገዛልሻለን ትጀምሪያለሽ አይዞሽ ብለው ቃል የገቡልኝ ሰዎች አሉ። ፍጹም ይሰገደም እግዚአብሔር ያግዛቸዋል። በልባቸው ያስቡት ነገር ይፈጽማሉ ብዬ አስባለሁ። አዎ ገንዘብም የት ነው? ውጭ ሀገር ያሉ ሰዎች ናቸው? አዎ ውጭ ሀገር ያሉ ሰዎች ናቸው። ገንዘብም ቃል የገቡልኝ ሰዎች አሉ። ያው እንደዚህ ጓደኞቻችንን አሰባስበን ገባ አይዞሽ በቃ በጣም ነው አይዞሽ የተባልኩትና እግዚአብሔር ደግሞ እነሱንም መንገዳቸውን ኑራቸውን አሳምሮት ያሉትን የገቡልኝን ቃል እንዲፈጽሙ እግዚአብሔር ይርዳቸው። በእኔ በኩል እኔ ዝግጁ ነኝ፣ ስራ ለመጀመር ዝግጁ ነኝ። ገንዘብም የላኩልኝ ሰዎች አሉ። አዎ ገንዘብ የላኩልኝ ሰዎች አሉ። ያለቀስኩበትም አለ አጋጣሚ አለ። እንዴ 15 ብር የላከልኝ ሰው አዎ በጣም ደነገጥኩ። ከዛ 15 ብር የላከልኝ ምን ያክል ብር ኑሮት ነው ብዬ በቃ እምባዬ መጣ። ማለት እንደኔ አይነት ችግር ውስጥ ያለ ሰው ነው ያየው። ገብቶሃል? በጣም ነው የደነገጥኩት በጣም እና በጣም ነው የሚገርመው እግዚአብሔር እና ሰው ከ15 ብር ጀምሮ እንግዲህ ሰው እየረዳኝ ነው። ኢትዮጵያ ህዝብ፣ ኢትዮጵያውያን፣ ኤርትራውያን አማርኛ ማውራት የማይችሉ ኤርትራውያን ትራንስሌት አድርገን የሰማሁት ሁሉ ያለችኝ ኤርትራውያን ትራንስሌት አድርገው የሰማሁት ቀይሬ ነው የሰማሁት ቋንቋ ምናምን አለች እና በጣም በቃ አላቅም። በጣም ጥሩ ሰው አለ። በቃ ቅድም ነግሬያለሁ። እንኳን እናቴ ኢትዮጵያዊ ሆና ኢትዮጵያዊ ሆንኩኝ። በቃ እንኳን ኢትዮጵያ ውስጥ ተወለድኩ። በጣም ደስ ብሎኛል። ስለዚህ አሁን የቀረው እቃው ከተላከ ቤት መከራየት ነው ማለት ነው። አዎ ቤት መከራየት፣ ስራ ቦታ የሚሆን ቤት ተከራይቶ የጸጉር ስራ ትችያለሽ አይደል አንቺ? አዎ በደንብ ተይ እንጂ መስራቱ በደንብ ትችያለሽ። አዎ መጀመሪያ እንደነገርኩ ከታሪኩ በልምድ ሄድ ነበር። ከዛ በኋላ ያው መስተንግዶን እየሰራሁኝ እንደገና እየከፈልኩም ስማር ነበር እና እችላለሁ። ሙሉ ሜካፕ፣ ጥፍር፣ ጸጉር ስራ ትሰሪያለሽ? አዎ በደንብ በጣም አሪፍ። ያው እናየዋለን ብዬ ነው። አያሳስብም። አሁን ስለዚህ አሁን የጸጉር ቤት ዕቃውን ከላኩልሽ ከዛ አሁን ለስራ የሚሆን ቦታ ተከራይተሽ ስራውን መጀመር ነው ማለት ነው። አዎ እግዚአብሔር ያድርግልኝና እንደዛ ነው ይሆናል። እግዚአብሔር በቃ ፈቀደ እኮ ይሄ ሁላ ሰው አስነስቶ እግዚአብሔር በጣም በስማ ምንም እንዳትጠራጠሪ እኮ ልባቸው እንደዛ እንዲሰማው ያደረገው እግዚአብሔር ነው ያደረገውና ስለዚህ ቃላቸውን ያከብራሉ። የፈጸሙትን ነገር እንደሚያደርጉ ምንም ጥርጥር የለኝም። ጸጉር ቤትሽ ተከፍቶ መተልዛ ጸጉራችን እንሰራለን ነበር። ምንም ጥርጥር የለውም። ጸጉር ቤትሽ ተከፍቶ ደግሞ እዛ ቀጣዩን ፕሮግራም እንሰራው እዛ ነው። እግዚአብሔር ካንቺ ጋር ነው ይሆናል። ስለዚህ አሁን እንግዲህ እነሱ ጸጉር ቤቱን ዕቃ ከላኩልሽ የሚቀረው ለስራ ቦታ የሚሆን የቤት ኪራይ መክፈል ነው የሚሆነው። አዎ እሱ ነው የሚቀረው። ለጸጉር ቤትሽ ቤት ለመከራየት እስከ ስንት ብር ሊሆን ይችላል? ጠይቄያለሁ። አንዳንድ የኮንዶሚኒየም ግራውንዶችን ጠይቄያለሁ፣ ግን ውድ ነው።
ስንት ብር ነው በወር? በወር ከ25,000 እስከ 30,000 ብር ውስጥ ባለው ነው ያየሁት ቤት። 30,000 አዎ ስቱዲዮ የሚባለው ማለት ነው። ይሄ ኮንዶሚኒየም ግራውንዱ ስቱዲዮ አለች አይደል? አነስተኛው ሻወር ሽንት ቤት አለው ስቱዲዮ ፊት ለፊቱ ማለት ነው። እሱ ነው እንግዲህ እንደዛ የተባለው። ስለዚህ በ25,000 ብር የ6 ወር 150,000 ብር ይመጣው ማለት ነው። ስለዚህ አሁን የሚጠበቅብን እንግዲህ ያለሽ ብር ላይ ተጨምሮ የ6 ወር የቤት ኪራይ መክፈል፣ አንዳንድ ነገሮችን ማሟላት እና እቃውን ሲልኩልሽ አስገብተሽ የፀጉር ቤቱን መክፈት ነው። የተጀመረው ነገር ያልቃል። የተወደዳችሁ ተመልካቾቻችን እንግዲህ አሁንም እናስቸግራችኋለን። ቃል የገባችሁ ሰዎች እንግዲህ አደራችሁን እንደምንም በርትታችሁ እግዚአብሔር ያግዛችኋል። ቃል ልክልሻለን ያላችሁ የተወደዳችሁ ተመልካቾችም በርትታችሁ እግዚአብሔር ያግዛችሁ። ቃውን ላኩላት። ሌሎቻችን ደግሞ ተባብረን የ6 ወር የቤት ኪራዩን ብንከፍል 150,000 ብር ነው። ከዛ በኋላ ማብሩ ፀጉር ቤቱ ይከፈታል። አንዴ ደግሞ በደንብ አስተዋወቀን። ፀጉር ቤቱማ ይከፈታል። የሚወዱ ሴቶች በሙሉ አንዴ ነው ቢሰሩ በስማ ተከፈተ ማለት ነው። ተሰራላችሁ ቤት ያላችሁ ሰዎች በሙሉ ሴቶች የንቁ ፖድካስት ተመልካቾች መጥተው ይሰራሉ። ተጀመረ ማለት ነው ቢዝነስ። ስለዚህ እግዚአብሔር ያግዘናል፣ እንደዛ ይሆናል። መዝሙሩም ደግሞ እንደሚወጣ ምንም ጥርጥር የለኝም አይደለም። እንደውም ቅድም እየነገርሽ ነበር አይደለም ዩቲዩብ ቻናል መክፈት ፈልጋለሁ፣ እዛ ላይ መዝሙሮች እየሰራው መልቀቅ ፈልጋለሁ፣ የበጎ ስራ መስራት ፈልጋለሁ ብለሽኛል። አዎ በጣም ያሰብኳቸው ነገሮች አሉ፣ ብዙ በጎ ነገሮች። እነዛን በጎ ነገሮችም እንዳልኩ መዝሙርን መዘማሪ መሆን ፈልጋለሁ፣ እግዚአብሔርን ማገልገል ፈልጋለሁ። ያንንም ነገር በራሴ ዩቲዩብ ቻናል መልቀቅ ፈልጋለሁና በዚህ አጋጣሚ ያንተን የዩቲዩብ ቻናል ብዙ ሰው ያየዋል። እኔንም ሰብስክራይብ እንዲያደርጉኝ ዩቲዩብ ቻናሌን ብታስተዋውቅልኝ። ሰብስክራይብ በደንብ በደስታ ነው የምናስተዋውቀው። ተመልካቾችም ደስ ብሏቸውን ሰብስክራይብ የሚያደርጉት ያንቺ ዩቲዩብ ቻናል ሊንኩን እዚህ ጋር እናስቀምጣለን። ኮሜንት ስር ፒን እናደርገዋለን፣ እዚህ ጋር እናስቀምጠዋለን። የተወደዳችሁ ተመልካቾች እንግዲህ የጸገነትን ዩቲዩብ ቻናል ሰብስክራይብ አድርጉ። በሚቀጥለው ደግሞ ስንገናኝ ምን ያህል ሰብስክራይብ እንዳደረጋችሁ እናሳያችኋለን ማለት ነው። እንግዲህ እግዚአብሔር እንዲያግዛት ጸልዩላት። ከዛ ተነስቶ ደግሞ አሁን እግዚአብሔር የሚመሰገንበትን ስራ ዘማሪ ሆኖ ህይወትን መቀጠል መመኘት ማቀድ ብዙ ፈተና እንዳለው ታውቃላችሁ። ጸልዩላት፣ ዩቲዩብ ቻናሉን ሰብስክራይብ አድርጉላት። እንግዲህ እኔ በጣም ጓጉቻለሁ ያንቺን መዝሙር ለመስማት። እውነት በጣም ነው የጓጓሁት። ስለዚህ አሁን እንግዲህ በቀጣይ የምንገናኘው ፀጉር ቤቱ ተከፍቶ ነው የሚሆነው። አዎ እንግዲህ ከእግዚአብሔር ጋር ፀጉር ቤቱም ተከፍቶ ያው መዝሙሩ ወጥቶ እንገናኛለን። እባካችሁ በጣም እግዚአብሔር ያግዝሽ፣ እንጸልይልሻለን። ሁሉንም የደወሉልሽን ኮሜንት ያደረጉትን ቪዲዮውን ሼር ያደረጉትን ሰዎች በሙሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። እግዚአብሔር በየቤታችሁ ጸሎታችሁን ይስማ፣ የጎደላችሁን ይሙላ። ሁሌም ጸሎታችን ይሄ ነው። ጸገነት ዳግም እንግዳችን ሆነሽ ስቱዲያችን መጥተሽ እዚህ ከቀረብሽ በኋላ የሆነውን ነገር በሙሉ ስላጫወትሽ በጣም ደስ ብሎኛል። ስላገኘሁሽ በርቺ፣ አይዞሽ፣ ትልቅ ቦታ ደርሰሽ እንደምናይሽ አምናለሁ። እግዚአብሔር ካንቺ ጋራ ነው። ቴንክ ዩ ሶ ማች። አሜን። በጣም አመሰግናለሁ። ጎበዝ ጀግና። ለመኖሪያ ምቹ እንዲሁም ለኢንቨስትመንት አትራፊ የሆነ አፓርትመንት እየፈለጉ ከሆነ ይህ ቪዲዮ ለእርሶ ነው። በኮሪደር ልማት ባሸበረቀችውና በደመቀችው አዋሪ ላይ ድርጅታችን በመገንባት ላይ ባለው ግራውንድ ፕላስ 21 አፓርትመንት በ20% ቅድመ ክፍያ ከፍለው ቀሪውን በ3 ዓመት ያለምንም የዋጋ ጭማሪ የቤት ባለቤት የሚሆኑበትን እድል አመቻችተናል። እንዲሁም ቡልጋሪያና ገላን ላይ ከ900,000 ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ቢነግዱበት ወይም ቢያከራዩት የሚያተርፉበትን በልዩ ቅናሽ ይዘንላችሁ መጥተናል። ይደውሉልን።